እኔና አንተን የሚያስማማን እኔ የማስበው ነገርና አንተ የምታስበው ነገር አንድ መሆኑ አይደለም። ስላልተስማማን ተጣላን ማለት አይደለም። በሀገራችን ወደፊት እልፍ ማለት ካለብን ተረጋጋ ሀገር መፍጠር ካለብን እኔ የማምነው ብሔርን በተመለከተ ልዩነታችንን በተመለከተ ሳንበሳጭ ጠረጴዛ ሳንደበድብ ደምስሮቻችን ሳይወጣጠሩ ዘና ፈታ ብለን ተነጋግረን ተወያይተን ተቀባብለን አብረን መኖር የጀመርን ጊዜ በፍጹም የትላንትናን ነገር በማቀንቀን ትላንትናን በመበቀል ውስጥኛ እድሜያችንን ጨርሰን ለልጆቻችን የሚሆን ጠንካራ ሀገር ልንገነባ አንችል። አክቲቪስት የሚባሉ ሰዎች አሉ። እኔ ይቅርታ አድርግልኝ፣ ያው የራሴ አቋም ነው። በግሌ ፈጽሞ የማይገቡ ግሩፖች ናቸው። በጣም ታዋቂ ተጽዕኖ ፈጣሪ የሚባል ሰው የሚያስከትላቸው ሰዎች አንድ ትራይብ ናቸው። መንገድ ላይ ኦሮሞ የሚል ቃል ስትሰማ፣ አማራ የሚል ቃል ስትሰማ ወይም አንድ የሀገራችንን ብሔር ስም ሲጠራ ስታይ ሰዎች የሆነ ሽክክ የምላቸው ነገር አለ፣ ድንግጥ የምሉት ነገር አለ። ይሄኛው ነገር ራሱ ሰው ሰራሽ ነው። አንድነታችን ከብዙነታችን ጋር አይጋጭም፣ ብዝሃነታችንም ከአንድነታችን ጋር አይጋጭም። አንዱ አንዱን ሳያጠፋው አብሮ መኖር የሚችሉ ነገሮች ናቸው። እንግዲህ ጉዳዩን በጣም ሴንሲቲቭ እንዲሆን ያደረጉ ለመነጋገር እስክንቸገር ድረስ በጣም ማይነኩ እንዲሆኑ ያደረጉ ብዙ ምክንያቶች አሉ። ተመልካቾቻችን እንደምን ከረማችሁ? ዛሬም ደግሞ በአዲስ ዝግጅት ተገናኝተናል። እንዴት አላችሁ? እንዴት ከረማችሁ? ባነሳን አጀንዳ ላይ በጣም እየተነጋገራችሁ እንደሆነ ተስፋ እናደርጋለን። ይሄ አጀንዳ በቀላሉ የማንነጋገርበት ብዙ ጊዜ እንደምንለው በቀላሉ እያነሳ ነው ሳንጣላ ማንለያይበት አይነት አጀንዳ ስለሆነ ብዙ ሰው ማንሳት የማይፈልገው ብዙ ሰው ውስጡ ቢኖርም የማይነጋገረው ግን ደግሞ ብዙ ችግር እያስከተለ ያለ አጀንዳ ስለሆነ አንስተን ልንነጋገረው ይገባል ብለን ማንሳት ከጀመርን ዋላደር ብለናል። ባለፉት 4 ክፍሎቻችን በዚህ አጀንዳ ላይ ጠለቅ ብለን አንዳንድ ነገሮችን እያነሳን እየተነጋገርን ነው የቆየ ነው። ዛሬም ደግሞ ከዚሁ ጋር ተያያዥ በሆነ ጉዳይ ንግግራችንን እንቀጥላለን። ምናልባት ዛሬ ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ ያነሳናቸው አጀንዳዎች ወደኋላ መለስ ብላችሁ የቀድሞ ክፍሎችን በደንብ ልታዩ ትችላላችሁ። ርዕሰ ጉዳያችን የማህበረሰባዊ አንድነትና ብዝሃነት የሚል ርዕስ ነው አስተን እየተነጋገርን ያለ ነው። በዚህ ርዕስ ላይ ተነስተን ብዙ ንዑስ ርዕሶችን በየክፍለ ጊዜዎቹ እያየን ነው የቆየ ነው። እነዚህ ክፍሎች ያነሷቸው ምን ነበሩ ምናምን የሚለውን ነገር ለእናንተ ትቼው የጀመርነው ከዶክተር ፈይሳ ጋር ነው። እንኳን ደህና መጣህ በድጋሚ። እንኳን ደህና ቆየኝ። እንዴት ሰነበት? እግዚአብሔር ይመስገን ሁሉ ሰላም ነው። ተመልካቾቻችንም እንዴት ሰነበታችሁ? በድጋሚ ስለተገናኘን በጣም ደስ ብሎኛል። እንግዲህ ከፕሮግራማችን እየተጠቀማችሁ እንደሆነ ተስፋ እናደርጋለን። በጣም ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን። አንድ እርምጃ ዋናው ትኩረቱ ከዚህ በፊትም ደጋግመን እያል እንደነበረው በዋናነት የምናነሳቸው አጀንዳዎች አከራካሪ የሆኑ ግራ የሚያጋቡ አንዳንድ ጊዜም ደግሞ ሊሞገቱ የሚገባቸው አጀንዳዎች ላይ እናተኩራለን። ከዛ አንጻር ነው አሁን ብዙ ያልተሞገትንበትን አጀንዳ አንስተን ከመጽሐፍ ቅዱስ አንጻር፣ ከታሪክ አንጻር፣ ከሳይንስ አንጻር እኛም እንነጋገራለን። እንደዚሁም ደግሞ ተመልካቾቻችንን በየቤቶቻችሁ በዚህ አጀንዳ ላይ እንድትነጋገሩ እናበረታታለን። ባለሙያዎችንም እየጋበዝን በዚህ ላይ ያጠኑ የጻፉ እንደዚሁም ደግሞ በተለያየ መንገድ በዚህ ላይ በከፍተኛ ሁኔታ ምርምር ያደረጉ ሰዎችንም ደግሞ ባገኘነው ልክ እያመጣን እንነጋገራለን። ጥያቄዎቻችሁን ለመመለስ ይህንን አጀንዳ በጥልቀት ለማየት ጥረት እናደርጋለን ብለን ባሰብነው መሰረት እሱን እንቀጥላለን። ዛሬም የምናነሳው ከዚሁ ጋር የተያያዘ ነው የሚሆነው። እስካሁን ያነሳናቸውን አጀንዳዎች መለስ ብለን ጥቂት እንቃኝና ለተመልካቾቻችን ከዛ በኋላ ወደ ዛሬው አጀንዳችን እንቀጥል። እሺ፣ በጣም አመሰግናለሁ። እንግዲህ ፕሮግራሞቻችንን ያዩ እንደሚያስታውሱት እንግዲህ ያላዩት ካሉ በተስፋ ብሮድካስቲንግ ኔትወርክ ዩቱብ ቻናል ላይ ስላለ ሄደው እንዲያዩት እንጋብዛለን። የመጀመሪያው ኤፒሶድ ላይ ልናደርግ የነበረው ወይም ለማድረግ የሞከርነው ስለ ርዕሰ ጉዳዩ ራሱ መነጋገር አለብን ወይ፣ መነጋገር ካለብን እስካሁን ለምንድን ነው ሳንነጋገር የቆየ ነው የሚሉትን ሀሳቦች አንስተን ጥቂት ምክንያቶችን አንስተናል። እንግዲህ የብዝሃነትና የአንድነት ጉዳይ በተለያየ ምክንያቶች በጣም ሴንሲቲቭ የሚባል የማይነካ የሚፈራ ወደ ጎን የሚባል ሰው ሁሉ ተደብቆ ቤቱ ውስጡ የሚያወራው በአደባባይ የማትናገረው አይነት ነገር እየሆነ መጣና
ጉዳቱ ደግሞ ከዛ አልፎ እንግዲህ እስከ ሀገር ድረስ ብዙ ችግር እየፈጠረ ያለ እንደመሆኑ መጠን አንገብጋቢ ርዕሰ ጉዳይ ነው። መነጋገር መቻል አለብን። እንግዲህ የመጀመሪያዎቹን ብለን ባናምንም ይሄ ነገር መነጋገር አለብን፣ ይፋ መውጣት አለበት፣ በአደባባይ በግልጽ መወያየት አለብን የሚለውን ሀሳብ ይዘን ወጥተናል። እንግዲህ ይህንን እያደረጉ ካሉ ጥቂቶች ጋራ። ስለዚህ የግድ መነጋገር አለብን። እንዳንነጋገር ያደረጉን ምክንያቶች ምንድን ናቸው ብለን ስንል አብዛኞቹ አገር በቀል የራሳችን ምክንያቶች እንዳልሆኑ እንግዲህ ከዚህ ከብዝሃነት ጋር ተያይዘው ያሉ ጉዳዮች በአብዛኛው ምዕራባውያን ዘንድ የተፈበረኩ በአብዛኛው ከቅኝ ገዢዎቻችን እንግዲህ እኛ እንደ ሀገር አልተገዛን የምንል ሰዎች ብንሆንም በስነ ልቦና በትምህርት ስርዓታችን በብዙ መንገድ የቅኝ ገዢዎች ተጽዕኖ ስር ያለን እንደሆነ ገልጽ ነው በይፋ መነጋገር ካስፈለገ። ያም ሆኖ ግን ከኢምፔሪያሊዝም ጽንሰ ሀሳብ፣ ከዝግመተ ለውጥ ጽንሰ ሀሳብ፣ ከቅኝ ገዢዎች፣ ከባሪያ ንግድ እነዚህ ከሚባሉ የምዕራባውያን እሳቤዎች ጋር በጣም የተገመደ እንደሆነ ከዛ የሚቀዳ እንደሆነ ያንን ደግሞ ክሪቲካሊ አናላይዝ ሳናረገው፣ ሳንፈትሸው፣ ሳንመረምረው ሀገር በቀል የሆነ አንድነታችንና ልዩነታችን ምንድን ነው? በእርግጥ በእኛ መካከል ማንነትን መሰረት ያደረገ ልዩነት መበላለጥ አለ ወይ? ወይንስ ደግሞ ግጭቶቻችን በዋናነት ምንነትን መሰረት ያደረገ ነው የሚሉ ነገሮችን በትክክል መነጋገር ያልቻልንበት፣ በትምህርት ስርዓቶቻችን ውስጥ ይሄ ነገር ተካቶ ትምህርት ቤት ልጆቻችን መማር ያልቻሉበት፣ ከፍተኛ የትምህርት ተቋማቶቻችን በዚህ ጉዳይ ላይ ጥናትና ምርምር ማድረግ ያልቻሉበት፣ ሚዲያውም ደፍሮ በዚህ ርዕሰ ጉዳይ ላይ በቂ ፕሮግራሞችን መስጠት ያልቻለበት፣ በሀገራችን ብዙ ብሔሮች አሉ። ነገር ግን ኦሮሞነት ምንድን ነው? አማራነት ምንድን ነው? እንደዚህና እንደዛ መሆን ምንድን ነው? አንድነታችን ምንድን ነው? ልዩነታችን ምንድን ነው? አንድነታችን በምን መንገድ ሀብታችን፣ በረከታችን፣ ስጦታችን ሊሆን ይችላል? አንድነታችንና ልዩነታችን እንዴት ነው የምንጠቀመው? እንዴት ነው አንዱ የአንዱን ልዩነት አድንቆ አክብሮ ተቀብሎ በአንድነታችን ላይ አተኩረን አብረን የምንኖረው? ችግሮቻችንን በመነጋገር እንዴት ነው የምንፈታው? በሚሉ ርዕሰ ጉዳዮች ዙሪያ ብዙም እየተሰራ ያለ ነገር ባለመሆኑ ጊዜው ደግሞ እንደ ሀገር እንግዲህ የእርቅ ኮሚሽን አቋቁመን ጭምር እስቲ እንነጋገር እያልን ያለንበት ጊዜ ስለሆነ የግድ በዚህ ርዕሰ ጉዳይ ላይ መነጋገር አለብን ብለን እንግዲህ እኛ ይዘን ተነስተናል። በጣም ትክክለኛ ሀሳብ ነው። መነጋገር ያለብን የሚለውን ነገር ነው እንግዲህ ለማጮህ እየሞከርን የነበረው በመጀመሪያው ክፍለ ጊዜያችን እንዳልከው ቀጣይነትም ያለው ዋነኛውም ሀሳባችን እኛ በዚህ በምናዘጋጀው ፕሮግራም ሁሉም መልስ እንሰጣለን ብለን አይደለም፣ ለጥያቄዎች ሁሉ መልስ እናመጣለን ብለን አይደለም። ይህንን በተመለከተ እንደው ያለቀለት ፕሮግራም ሰርተን በቃ ከዚህ በኋላ የሰው ሁሉ ጥያቄ ይመለሳል ብለን አይደለም እዚህ ጋር ያለ ነው። ግን ይሄ አጀንዳ በደንብ ልንነጋገርበት ይገባል። ጥንቃቄ በጣም የሚፈልግ የምንፈራራበት አጀንዳ መሆኑ ማብቃት አለበት። በሀሳብ ማመን መጀመር አለብን። ሀሳብን በትክክል ማጋጨት እና እኛ ነፃ ሆነን መሄድ ወደምንችልበት ደረጃ መምጣት አለብን። ልዩነቶቻችን የግጭት ምክንያት መሆናቸው መቆም አለበት። ልዩነቶቻችንን አውጥተን ተነጋግረን ማንግባባባቸውም ነገሮች ሲኖሩ ባለመስማማት ተስማምቶ መለያየት ይቻላል። ሰው ሲስማማ ብቻ አይደለም የሚስማማው። ለመስማማት ሁላችንም አንድ አይነት ሀሳብ ሊኖረን አይገባም። እኔና አንተን የሚያስማማን እኔ የማስበው ነገርና አንተ የምታስበው ነገር አንድ መሆኑ አይደለም። እኔና አንተ በማንስማማበት ጉዳይ ላይ በትክክል ተግባብተን አለመስማማታችንን አይተን እንደማንስማማም ተስማምተን እና ተግባብተን ልንኖር ልንቀጥል የምንችልባቸው እድሎች በጣም ብዙ አሉ። ይሄ ደግሞ በዓለም ላይ በሰፊው የተለመደ የሚደረግም ነገር ነውና እኛም ወደዛ መምጣት አለብን። ስላልተስማማን ተጣላን ማለት አይደለም። የማንስማማባቸው ነገሮች ሁሉ የጥላችን ምንጭ፣ የጥላችን መንስኤ ምክንያቶች እየሆኑ መሄድ የለባቸውም እና ይሄ ጉዳይ ብዙ ጊዜ የሚያጣላን አድርገን ስለምናስበው በተለይ ብዙ ስለማንስማማበት ካልተስማማን ደግሞ እንጣላለን ብለን ስለምንፈራ ማናነሳው አጀንዳ ነው። አሁን ግን ባንስማማም እንኳን ያልተስማማንበትን ነገር እንደማንስማማ አውቀን ባለመስማማታችን ተግባብተን የምንሄድበትን መደላድል መፍጠር ያስፈልጋል። እንደሱ አይነቱ አስተሳሰብ ማዳበር ያስፈልጋል የሚለው ሙግት ለማቅረብ ነው እንግዲህ ይህንን ፕሮግራም እያዘጋጀን እንግዲህ በሀገራችን ወደፊት እልፍ ማለት ካለብን የተረጋጋ ሀገር መፍጠር ካለብን እኔ የማምነው ብሔርን በተመለከተ ልዩነታችንን በተመለከተ ሳንበሳጭ
ጠረጴዛ ሳንደበድብ ደም ስሮቻችን ሳይወጣጠሩ ዘና ፈታ ብለን ተነጋግረን ተወያይተን ተቀባብለን አብረን መኖር የጀመርን ጊዜ ነው። ይሄ ሚኒመም ክራይቴሪያው ነው ብዬ አምናለሁ። ከሱ ነው የሚጀምረው እና ብዙ ጊዜ መንገድ ላይ ኦሮሞ የሚል ቃል ስትሰማ፣ አማራ የሚል ቃል ስትሰማ ወይም አንድ የሀገራችንን ብሔር ስም ሲጠራ ስታይ ሰዎች የሆነ ሽክክ የምላቸው ነገር አለ እና ድንግጥ የምሉት ነገር አለ። አሁን ይሄኛው ነገር ራሱ ሰው ሰራሽ ነው። ይሄ አየር ላይ ያለው በዚህ ጉዳይ መነጋገር አንችልም፣ ሴንሲቲቭ ነው፣ ያጣለናል ምናምን የምለው ራሱ መሬት ላይ ካለው ከተጨባጭ እውነታ የበለጠ ነገሩን ራሱ በቃ በጣም ሴንሲቲቭ እንደሆነ በቃ የሆነ ነገር ብትል የሆነ ችግር እንደሚፈጠር አድርገን እንድንስለው እንደሱ እንድናስብ ተደርገናል እና በፍጹም እንደሱ መሆን መቻል የለበትም። ልዩነትንም አንድነትንም ተነጋግሮ ያልተግባቡበት አንድነት አይደለም። ተነጋግሮ ያልተቀበሉት ልዩነትም ልዩነት አይደለም። ሁለቱም ጊዜውን ነው እንጂ የሚጠብቀው ችግር መፍጠሩ አይቀርም። ከዛ ባሻገር ደግሞ እኛ የሰው ልጆች አንድ የጋራ ግንድ አለን፣ ሰው የሚባል ሁላችንም ይቅርታ ከአዳምና ከሔዋን የተፈጠርን ሰዎች ነን። የጋራ ግንድ አለን፣ የጋራ ቤተሰብ አለን፣ የጋራ መሰረት አለን። እሱን ልንቆርጠው አንችልም። አንድ ዛፍ ላይ እንዳለን ቅርንጫፍ ነው ሰውነትን ካየ ማየት የምትችለው ማለት ነው። ስለዚህ የጋራ ግንዳችን ሰው መሆን ነው። ያ ሰው መሆን በእግዚአብሔር የተሰጠን ከዚህና ከዛ እናት መወለድን መርጠን ፈልገን ያደረግነው ነገር አይደለም። እግዚአብሔር የሰጠን የጋራ ስጦታችን ነው። እዛ ላይ ደግሞ ምንነት የሚባሉ ነገሮች አሉ ተባብለናል በሚቀጥሉት ኤፒሶዶች። ምንነት ደግሞ ማንነታችንን የምንገልጽበት መንገድ ነው። እምነታችን፣ ባህላችን፣ ቋንቋችን፣ ያለን የፖለቲካ ዝንባሌ፣ የኢኮኖሚ ፍላጎታችን፣ የምንኖርበት አካባቢ፣ እነዚህና እነዛ የሚባሉ ማንነታችንን የምንኖርበት የምንገልጽበት የማንነታችን መገለጫ የሆኑ ምንነቶች አሉት የሰው ልጅ። ስለዚህ በማንነታችን ሁላችንም ሰው ነን፣ ከአንዱ አዳም የተገኘንን። በምንነታችን ደግሞ ብዙ መገለጫዎች አሉን። ሁለቱን ያቻቻለ ጉዞ አብሮ መሄድ መቻል አለብን አልና ያው ከዛ በኋላ እንግዲህ ለመነጋገር የጋራ ቋንቋ ተግባቦት ያስፈልገናል የሚሉትን አነሳን። በሚቀጥሉ ኤፒሶዶች እዛ ላይ እንግዲህ የተለያዩ አመለካከቶች፣ ዘር ስንል ምን ማለታችን ነው፣ ብሔር ስንል ምን ማለታችን ነው፣ ትራይብ ወይም ነገድ ስንል ምን ማለታችን ነው። እንግዲህ እኛ እንደ ሀገር በዚህ ዙሪያ የዳበረ ስነ ጽሁፍ ገና ስለሌለን አትሊስት በእኛ ቋንቋ በራሳችን ቋንቋ በሀገር በቀል ቋንቋዎች ያዳበር ነው ስላይደለ በአብዛኛው ቃላቶቹን ትንታኔዎቹን የተዋስነው ምዕራባውያን ስነ ጽሁፍ ላይ ከተጻፉት በመነሳት ነው። ይሄም ነገር ጫና እየመጣብን ያለው ከዛ አካባቢ እንደመሆኑ መጠን እነዛን ነገሮች ቁጭ ብለን ብንፈትሽ ብንመረምር፣ ሪሊ ዘር ስንል ለምሳሌ በእውነት ምን ማለታችን ነው? ዘር ብለን ስናወራ እኮ የተለያየ የሰው ዘር አለ እያልን ነው ያለ ነው። ሪሊ የተለያየ ሰው ዝርያ አለ ወይ? ሳይንስ ይሄንን ይደግፋል ወይ? እኛ እዚህ ሀገር ያለን አብዛኞቻችን አማኞች ነን። በአንድም በሌላም እግዚአብሔር ሰውን ፈጠረ፣ አላህ ሰውን ፈጠረ ብለን የምናምን እንደየ እምነቶቻችን እና ሰው በፈጣሪ የተፈጠረንን ብለን የምናምን ሰዎች ሂስቶሪካሊ ፈጣሪ አንድን ሰው እንደፈጠረ ከአንድ ሰው ሁላችንም ደግሞ እንደተገኘን እያመንን መልሰን ግን ብዙ አይነት የሰው ዘር እንዳለ አድርገን ደግሞ የምናወራበት ሁኔታ አለ እና እነሱ ነገሮች ቆም ብሎ ማየት እና እኔ ራሴን እኛ ብዬ ከምጠራው ቡድን አንጻር ከሌላው በምን እለያለሁ፣ ሪሊ ከሌላው ጋር ደግሞ ምን ያመሳስለኛል የምለውን ነገር መልሰን እንድናይ የሚረዱ እንግዲህ በዋናነት ስነ ጽሁፍ ላይ ያሉ ሌሎች ያጠኗቸው ጥናቶች ላይ ያሉ ከስያሜዎች አንጻር ያሉትን አመለካከቶች ለማካፈል ሞክረናል። እንግዲህ እነዚህን ነገሮች ተመልካቾቻችን ተመልሰው ሄደው እንዲያዩት እንዲመለከቱት እና ደግሞ ሁል ጊዜ ደጋግመን እንደምንጠይቀው ሀሳባቸውን ጥያቄያቸውን ደግሞ እንዲልኩልን እናበረታታለን። በጣም እንደዚህ ነገሮች አስፈላጊ ናቸው ብለን ስለምናምን ነው እንግዲህ መለስ ብለን እየቃኘን ያለነው። እንደዚሁ በወፍ በረር እነዚህን ነገሮች ማንሳቱ ተገቢ ነው። በሰውነታችን ውስጥ ያለውን አንድነታችንን እንደዚሁም ደግሞ በተለያየ ያ ሰውነታችን በሚገለጥባቸው ነገሮች ደግሞ ያለውን ልዩነታችንንም እውቅና ሰጥተን መሄድ
ይገባል። አንዱ አንዱን ማጥፋት ግዴታ የለበትም። አንዳንድ ሰዎች ሲናገሩ እንደምንሰማው በፍጹም ልዩነታችንን ማሰብ የለብንም ብለው የሚያስቡ ሰዎች አሉ። ልዩነት የሚባል ነገር ፈጽሞ መታሰብ የለበትም መካድ አለብን ብለው የሚያምኑ ሰዎች አሉ። አንዳንዶች ደግሞ ሆኖ በጣም እስከ ስር ድረስ ሄደን በደንብ ልዩነታችንን ልናጎላውና እንደውም አንዳችን ከሌላችን ጋር ማንገናኝ አይነት አድርገን ደግሞ እስክናስብ ድረስ ደግሞ የሚለጥጡ ሰዎች አሉ። እውነቱን ለመናገር አንዱ አንዱን ማጥፋት የግድ የለበትም። መጽሐፍ ቅዱሳዊም ሳይንሳዊም የሆነ ግጭት የለውም ብለን ነው እንግዲህ እየተነጋገርን የነበረው። ስለዚህ አንድነታችን ከብዙነታችን ጋር አይጋጭም፣ ብዝነታችንም ከአንድነታችን ጋር አይጋጭም። አንዱ አንዱን ሳያጠፋው አብሮ መኖር የሚችሉ ነገሮች ናቸው። ለምሳሌ እኛ ኢትዮጵያውያን ነን ስንል እንደ ኢትዮጵያዊ የሆንን ሁሉ አንድ ያደርገናል። ሀገራዊ ማንነታችን አንድ ያደርገናል። እዛ ውስጥ ደግሞ የብሔር ማንነት ሊኖረን ይችላል። በነዛ ብሔር ማንነቶቻችን ምክንያት በፍጹም ኢትዮጵያዊነታችንን ልንካካድ አንችልም። ሁላችንም ኢትዮጵያዊ እስከሆን ድረስ ወደ ላይ ስንሄድ እንግዲህ እያነሳን ያለ ነው አይደለም። እኛ ኢትዮጵያ ውስጥ ሆነን ያለን ሰዎች ነጭ ከምንለውም ሰውዬ ጋር፣ ኤዥያም ተፈጥሮ አለው ከምንለው ሰውዬ ጋር፣ አፍሪካዊውም ጋር አንድ ነን በዘር በሰውነት፣ ከነሱ ጋር እንኳን አንለያይም የሚለውን ነገር ነው አስፍተን ለማሳየት እየሞከር ነው። ግን መለስ ብለን እንደ ሀገር ደግሞ ስንመለከት በጣም ልዩነታችን እየጠበበ ነው የሚመጣው። በሀገር ደረጃ አንድ እንሆናለን ቢያንስ እንግዲህ ከሰውነትም ተመልሰን ማለታችን ነው። ስለዚህ አንድ የሚያደርጉ ነገሮች በጣም ብዙ አሉ። በዛው ልክ ደግሞ ልዩነቶች አሉ። እነዛ ልዩነቶቻችን የግጭት ምክንያት፣ የጥላቻ ምክንያት፣ የመገዳደል ምክንያት፣ የመጠፋፋት ምክንያት መሆናቸው ግን መቆም አለበት። መነጋገር አለብን። ልዩነቶቻችን መከባበሪያችን፣ መወዳጃችን ሊሆኑ ይገባል የሚለውን ነገር ነው ለማሳየት እየሞከርን ያለ ነው በእነዚህ ንግግሮቻችን። እንግዲህ ጉዳዩን በጣም ሴንሲቲቭ እንዲሆን ያደረጉ ለመነጋገር እስክንቸገር ድረስ በጣም ማይነኩ እንዲሆኑ ያደረጉ ብዙ ምክንያቶች አሉ። የተወሰኑትን አንስተናል። አንዱ ነገር እንግዲህ የማንነት ግንባታ ወይም አይደንቲቲ ፎርሜሽን ራሱ ቃሉም በራሱ እንደገና ደግሞ ታሪካዊ አመጣጡም ገለልተኛ እንዳልሆነ ተነጋግረናል። አሁን ራሳቸውን እኔ እንደዚህ ነኝ፣ እኔ ከዚህ ቡድን ነኝ የሚሉ ብዙዎቹ ወይ በሆነ አካል እናንተ እንደዚህ ናቸው ተብሎ እንዲያምኑ የተደረጉ ናቸው፣ ወይ ደግሞ በሆነ ጥቅም ምክንያት እኔ እንደዚህ ነኝ ብሎ ራሳቸውን እንዲጠሩ ያደረጉ ናቸው። አሊያም ደግሞ በዘመናት መካከል የተለያየ ማንነት የነበራቸው ናቸው። የሆነ ጊዜ እንደዚህ ናቸው፣ የሆነ ጊዜ ላይ እንደዚህ ናቸው፣ የሆነ ጊዜ ላይ እንደዚህ ናቸው። ስለዚህ ማንነት በተለይ ኮሌክቲቭ የሆነው የጋራ ማንነት ወይም ኮሌክቲቭ አይደንቲቲ በራሱ ኒውትራል አይደለም። ከፖለቲካ ጋር በጣም የተደባለቀ ነው። ማህበረሰብ ካለው ፍላጎት ጋር የኢኮኖሚ ፍላጎት ሊሆን ይችላል፣ የስልጣን ፍላጎት ሊሆን ይችላል፣ የአንድን አካባቢ መሬት የመያዝ ፍላጎት ሊሆን ይችላል፣ የሀብት ፍላጎት ሊሆን ይችላል። እንደገና ደግሞ ራሱን የማንነት ግንባታውን እኛ እንደዚህ ነው መሆን ያለብን፣ ከገዢዎች ነው መሆን ያለብን፣ ከዚህና ከዚያ ነው መሆን ያለብን ከሚል ሊሆን ይችላል። በተለያየ ምክንያት ፖለቲሳይዝ እየተደረገ የመጣ ጉዳይ ነው እንጂ ይሄ ኮሌክቲቭ አይደንቲቲ እንደው ከሰማይ የተሰጠ ያለምንም ተጽዕኖ እንደ ሰውነት እየተሸጋገረ የመጣ ነገር አይደለም። በዛ ውስጥ ደግሞ በግድ መሆን የማትፈልገውን እንዲሆን የተደረጋለ፣ በግድ ደግሞ አይደለም እየተባለ ነኝ ብሎ ያንን በጦርነት ያስከበራለ። በዛ ውስጥ ደግሞ ተጎጂ አለ፣ ጎጂ አለ፣ አቁሳይ አለ፣ ቆሳይ አለ። ከዛ ደግሞ ታሪክ እንዳለ ሆኖ ትርክት ደግሞ አብሮታል። የተፈጠረ ችግር እንዳለ ሆኖ ያልተፈጠረን ችግር እንደተፈጠረ ተደርጎ በአፈ ታሪክ እየተላለፈ የመጣለ፣ ወይ ደግሞ ጥቂት የተፈጠረው ነገር ተጋኖ መልኩ ተቀይሮ ለተለያየ ጥቅምና ዓላማ ከዘመናት መካከል እየተላለፈ የመጣለ እና እነዚህ ነገሮች አብረው ተዳምሮ በሚሄዱበት ጊዜ ማንነት ገለልተኛ አይደለም። አንዱ እንዳንነጋገር እኮ የሚያደርገን ነገር እሱ ነው። ሌላ ኢሹ ላይ ይሄ እንደዚህ ነው ወይ ብለህ እንደምታወራው ማንነትን መሰረት ያደረገው ውይይት እንደሱ አይደለም። ልክ ለውይይት ስትነሳ ምን አስበህ ነው፣ ከበስተጀርባው ምን አለ የሚሉ ሌላ ቦታ ላይ ማታነሳቸው ኢሹዎች አብሮ ይነሳሉ። እስከ ዛሬም ድረስ በዓለም አቀፍ ደረጃ ማንነትን መሰረት ያደረገ መበላለጦች እንዲቀጥሉ ይፈለጋል። በተለይም በስነ ፖለቲካው ዓለም ይሄ አለ ተባብለናል። የትኛውም ዓለም አካባቢ ሄደህ ማህበረሰቦች ለኢኮኖሚ
ያላቸው አክሰስ፣ ለጤናው ያላቸው አክሰስ፣ ለትምህርት ያላቸው አክሰስ፣ ለስልጣን ያላቸው አክሰስ፣ ለተለያየ ነገር ያላቸው አክሰስ የማድረግ አንን የማግኘት ነገር እኩል አይደለም። አንዳንዱ ሰው በመወለድ የሚያገኘው ሌላው ፒኤችዲውን ተምሮ ላያገኘው ይችላል። አንዳንዱ ሰው በቀላሉ የሚያገኘውን ነገር ሌላው በብዙ ትግል ውስጥ አልፎ ሊያገኘው ይሄ ያለ ጉዳይ ነው እስከ ዛሬም ድረስ ማለት ነው። አፍሪካም እንደ አህጉር ከምትማቀቅባቸው ችግሮቻችን አንዱ ነው። ሀብታም ሆና እያለች ብዙ ተፈጥሮ ሀብት እያላት ወጣት አምራች ትውልድ እያላት የሚገርም አእምሮ ያላቸው በምዕራባውያኑ ዘንድ አሉ የሚባሉ የጥናት የምርምር ተቋማትን የሚመሩ የሚያስተዳድሩ ምሁራን እዛ እያገለገሉ ያሏት፣ ነገር ግን ዛሬም በድህነት የምትማቅቀው መዋቅራዊ የሆነ የተለየ ማህበረሰብ ከማይወጣበት አዙሪት ላይ የማቆየት እሳቤ አለ። ከእያንዳንዱ መዋቅር ጀርባ ይሄ እንዳለ መታወቅ መቻል አለበት እና ያ ነገር እኛም ሀገር ደግሞ በአንድም በሌላም በትንሹም በብዙም ስላለ አንተ እኔ እንደዚህ ብሔር ነኝ በምትልበት ጊዜ ሰዎች እነዚህን ነገር ያስባሉ። እንደዚህ ብሔር ነኝ ካልክ ምን ማለት ነው የሚባለው እንደ አንድ ግለሰብ ሳይሆን የሚታይልህ በስተጀርባ ከሚነገረው ትርክት ይነሳና እንደዚህ ማለቱ ነው ይባላል። እኔ አሁን ተነስቼ ወጥቼ እኔ ኦሮሞ ነኝ ብል ዛሬ አሁን ካለው አየሩ ላይ ከሚነዛው ነገር ይነሳና እንደዚህ ለማለት ፈልገው ነው ትባላለህ ማለት ነው። ሌላውም እንደዛውና ያ ነገር ነገሩን እየገፋን እንዳንነጋገረው እንዳደረገን ማወቅ መቻል አለብን። ለዚህ ነው ይሄኛው ትውልድ እንደ 21ኛው ክፍለ ዘመን ትውልድ ምክንያታዊ እንደሆነ ትውልድ በራሱ አስቦ በራሱ መቆም እንደሚችል ትውልድ ማንነቱን በተመለከተ ቆም ብሎ ማሰብ። ትላንትና ብዙ ነገር ተፈጽመዋል። ብዙ ውጣ ውረዶች አሉ፣ ብዙ ጉድለቶች አሉ። ነገር ግን ያንን ያለፈውን ለቅሶ እያለቀስንም ሆነ እያስለቀስን መቀጠል ሳይሆን ያለብን ቆም ብለን ተነጋግረን ከትላንቱ ተምረን ነገ ደግሞ ልጆቻችን በነፃነት ከዚህ በፊትም እንዳልነው በባህሪያቸውና በችሎታቸው ብቻ የሚዳኙባት ሀገር እንድትፈጠር ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ መልካም ባህሪና ስነ ምግባር እስካላቸው ድረስ ችሎታው እስካላቸው ድረስ ተወዳድረው ሰርተው ንብረት አፍርተው ያለምንም ስጋት ያለምንም ፍርሃት ከየትኛውም ማህበረሰብ ጋር ከየትኛውንም ባህል የትኛውንም ቋንቋ ተምረው ለምደው በሰላም መኖር የሚችሉባት ሀገር መፈጠር እንድትችል ቆም ብለው መነጋገርና ይሄኛውን ዘመንና ትውልድ የሚመጥን ሀገራዊ ግንዛቤ የማንነት ግንዛቤ ልያዝ ያስፈልጋል የሚለውን እንግዲህ ለተመልካቾቻችን ጥሪ እናቀርባለን። እንግዲህ ትልቁ ሙግታችን እሱ ነው የምናቀርበው። ዋነኛው ነገር እያንዳንዳችን የገነባ ነው ለዘመናት በአእምሯችን ያኖርነው ነገር እውነት ተገቢ ነው ወይ? እሱን ጥያቄ ሁላችን መመለስ አለብን። እኔ ስገነባ የኖርኩት በተለይ በዚህ አጀንዳ ላይ አንድነትን በተመለከተ ስገነባ የኖርኩት፣ ልዩነትን በተመለከተ ብዝሃነትን በተመለከተ ስገነባ የኖርኩት፣ ስለ ብሔር፣ ስለ ዘር፣ ስለ ሃይማኖት፣ ስለ ልዩነቶች እነሱ ብዬ ሳስባቸው የነበሩ ነገሮች እውነት በትክክል አስቤው ልክ ነው ብዬ አቋሜን በደንብ አድርጌ ገምቼ በአእምሮዬ ወስኜ ነው ወይ ይህንን ያዝኩት? አንዱ ግጭታችንን በጣም የሚያጋግለው ነገር ብዙዎቻችን የኔ የምንለው ነገር አይደለም። ለረጅም ዘመን የገነባነው ነገር አለ፣ ግን መሬት ረግጠን የምናወራበት አጀንዳ አይደለም። የምንሸሸው አጀንዳ ነው። እኔ የለሁበት የምንለው ነው። በተቻለን መጠን ሁላችንም ራሳችንን ለማሸሽ የምንፈልግበት አጀንዳ ስለሆነ ሁሉም ሰው እኔ አይደለሁም ብሎ ነው የሚያስበው። ለዚህ ችግር እኔ የለሁበትም፣ የኔ እጅ የለበትም፣ እኔ እንደዚህ አላስብም ብሎ ነው የሚያስበው። እውነታው ግን ውስጣችን ካለ ትርጉም፣ ውስጣችን ከተቀመጠው ነገር፣ እየሰማን ካደግነው ነገር ራሳችንን እንደ ልዩ እንድንቆጥር፣ ራሳችንን በተለየ መንገድ እንድናይ ሲያረጉን ከኖሩ ነገሮች ጋር በከፍተኛ ሁኔታ የተሳሰረ ስነ ልቦናችን፣ አስተሳሰባችን፣ እይታችን፣ በውስጥ ያለ አመለካከታችን መላምት እንኳን በምንሰጥበት ጊዜ ለአንድ ነገር ከዛ ምንም የሚመነጨው አመለካከታችን ለረጅም ዘመናት በደንብ አድርጎ እየተሰራ መሰረታዊ አመለካከት እንዳለ ማሰብ ይገባናል። ስለዚህ ማናችንም ከዚህ ጉዳይ ፍጹም ነፃ ነን ልንል የምንችልበት አይነት እድሉ የለም። ማድረግ ያለብን ነገር በእርግጥ ቆም ብሎ ማየት ነው። እኔ ከእንደዚህ አይነት ነገር ነፃ ነኝ ወይ? እኔ ስለሌላው ሰው ስሰማ ነፃነት ይሰማኛል ወይ?
የሌላው ሰው ሲጎዳ ሳይ እኔ የኔ የምላቸው ሰዎች ሲጎዱ የሚሰማኝ ስሜት ይሰማኛል ወይ? እኔ የኛ የምላቸው እኔ ያለሁበት የምለው ቡድን በየትኛውም መልኩ ማለት ነው ድል ሲያደርግ ወይም ደግሞ ተሳካለት ሲባል የሚሰማኝ ደስታ ሌላው አካል ተሳካለት ሲባል ይሰማኛል ወይ? እነ እከሌ የኛ ናቸው ብዬ ሳስብ የሚሰማኝ ደስታ እዛ ጋም ያሉት ሰዎች አለ አገኙ ሲባል ደስ ይለኛል ወይ? እንደሱ በጣም ቀላል የሆኑ ስሜታችን ውስጥ የምናደምጣቸው ራሳችንን በትክክል እውነተኛ ሆነን ከገመገምነው ሳናውቀው የሚሰማን ነገር አለ። ይሄ በተለይ ደግሞ እኛና እነሱ የሚለው ነገር በጣም ብዙ አንስተነው የተነጋገርንበት እንደመሆኑ ያንን ስሜት በጣም እያጠነከርነው ስንሄድ ከአንድ አካል ጋር የባለቤትነት ስሜት ሊሰማን ይችላል። እኔ እዚህ ነው የኔ ወገን እዚህ ጋር ነኝ የሚል ስሜት ወደዛ የማዘንበል ሁኔታ የሰው ልጅ ተፈጥሮ ውስጥ ያለ ነገር ነው። ግን ያ ዝንባሌ ምን ያህል ነው ይገፋው? ምን ያህል ነው ሌላውን እስከ መግፋት፣ የሌላውን ጉዳይ የኔ ጉዳይ አይደለም ብሎ እስከ መቁጠር፣ የሌላውን ወንድማችንን አጀንዳ የኛ አጀንዳ አይደለም ብሎ እስከ መግፋት፣ እኔን አይመለከተኝም ብለን እስከ ማለት አንዳንድ ጊዜ ግጭቶች ላይ እንኳን የሰው ቤት ሲቃጠል የሰው ሲጎዳ በዚህ ምክንያት ሌላ ነገር በሚሆንበት ጊዜ እኔን አይመለከተኝም የሚል አደባባይ ባንወጣም እንኳን እንደማይመለከተን የኛ ጉዳይ እንደሆነ እየተጎዱ ያሉት የኛ ሰዎች እንዳልሆኑ አይነት አስበን የምንሄደው ነገር ሳናውቀው ከጀርባችን ለዘመናት የገነባ ነው ትክክለኛ ያልሆነ እይታ መሆኑን ማሰብ ያስፈልጋል። በዛ ላይ ቆሞ ራሳችንን ባልገመገምን ቁጥር ሁላችንም ነፃ ነን ብለን ስለሆነ የምናስበው ይሄ ነገር በጣም ውስጣችን የተቀበረ ነገር መሆኑ ስለማናስተውለው ስንጋጭ ብቻ ነው የምናገኘው፣ ሰዎች ስንጠላ ብቻ ነው የምናገኘው፣ ስንገፋ ብቻ ነው የምናገኘው። ግን ሌሎች እንደሚያደርጉት ነው የምናስበው። ችግሩ ምንጭ ሌላ ቦታ እንዳለ ነው የምናስበውና ቆም ብለን ራሳችንን ከማደስ ከማስተካከል ለራሳችን ጊዜ ከመስጠት መጀመር በጣም ይገባል። ራስን መውደድ በራሱ ችግር አይደለም። ራስን መውደድ ግን ሌላውን እስከ መጥላት ድረስ ሲሆን ነው ችግር የሚሆነው። እና እንግዲህ የዚህ አንዱ ችግር ከክርስቲያን ናዊ ከሆነ እይታ ካነሳ ነው የኃጢአት ውጤትም እንደሆነ መነጋገር አለብን። እንግዲህ የመጀመሪያው ሰው አዳም ከወደቀ በኋላ ምዕራፍ 3 ላይ ስለ ውድቀቱ ካነበብን በኋላ ምዕራፍ 4 ላይ የሆነ ታሪክ አለ። ምዕራፍ 4 ላይ እንግዲህ የዓለም ሕዝብ 4 በነበረበት ጊዜ አቤል እና ቃየል የሚባሉ ወንድማማቾች ነበሩ። ሁለቱም ለአምላካቸው መስዋዕት እንዳቀረቡ የእግዚአብሔር ቃል ይነግረናል። ከዛ እግዚአብሔር የአቤልን መስዋዕት ተቀበለ፣ የቃየልን አልተቀበለም። ስለዚህ ቃየል ምርጫ ነበረው። ምርጫው ምንድነው? ለምንድን ነው የኔን መስዋዕት ያልተቀበልልኝ? እንዴት አድርጌ መስዋዕቴን ላሻሽል? እኔ ጋ ነው መስዋዕት አቅራቢው እኔ ጋ ነው ወይስ ደግሞ መስዋዕቴ ጋ ነው ችግር ያለው? ምን ባደርግ ነው እግዚአብሔር የኔን መስዋዕት የሚቀበልልኝ ብሎ ከማሰብ ይልቅ አቤልን ቢገድለው እግዚአብሔር የኔን መስዋዕት ያለመቀበል ምርጫ አይኖረውም ብሎ አሰበ። ለኔ መስዋዕት ተቀባይነት ማጣት ምክንያቱ አቤል ነው ብሎ አሰበ። ስለዚህ ለራሱ መቆም የአቤል መውደቅ፣ ለሱ መኖር የአቤል መሞት መንገዱ ሆኖ ታየው ማለት ነው። እና ያ መንገድ የኃጢአት መንገድ ነው። አቤል እያለ የአቤል መስዋዕትነት ተቀባይነት እያገኘ አቤል እየቆመ አቤል እያደገ አቤል እየሰፋ ቃየልም ማደግ ይችላል፣ ቃየልም መስፋት ይችላል። ትልቁ ችግር ግን ይሄ ስኬርሲቲ የምንለው ማይንድ ሴት የራሳችንን መቆም በሌላው መውደቅ ላይ፣ የራሳችንን ስኬት በሌላው ክሳራ ላይ የምናደርገው ስሌቱ ነው ችግር ያለበት። ስሌቱ ደግሞ የኃጢአት ውጤት ነው። እና መጽሐፍ ቅዱስ እኮ ራሳችሁን አትውደዱ አይልም። ራሳችሁን እንደምትወዱት እንደውም ሌላውን ባልንጀራን የመውደድ ስሌቱ ልኩ እኮ ራስን እንደምትወድ ባልንጀራን እንደ ራስ ውደድ ስለምን የእግዚአብሔር ቃልና እኛ እንድንቆም እኛ እንዲሳካለን እኛ የተሻለ ቦታ እንድንደርስ ሌላው ይውደቅ፣ ሌላው ይሙት፣ ሌላው ይሰደድ፣ ሌላው ይፈናቀል የሚለው አስተሳሰብ ፈጽሞ የኃጢአት መንገድ፣ የውድቀት መንገድ፣ ይህ መጽሐፍ ቅዱሳዊ የሆነ መንገድ ነው እንጂ እግዚአብሔር በፈጠረው በዛ ሙሉ በሆነው የኤደን ገነት ዓለም ውስጥ የአንዱ መውደቅ ለሌላው መቆም ምክንያት ሊሆን አይችልም። እነዚህን ነገሮች ቆም ብሎ ማሰብ ያስፈልጋል። እንግዲህ ያለፉትን ሳምንታት ጉዳይ እንግዲህ እየቋጨን ነው ዛሬ ያለነው።
ከዛሬ በኋላ እንግዲህ እንግዶችን እየጋበዝን በዚህ ፕሮግራም ላይ ሌሎች ምልከታዎችንም አብረን የምናይበት ይሆናል። እየቋጨን ስንሄድ እንግዲህ አይ ቲንክ ለመደምደም ጥሩ ነው ብዬ የማስበው ከዚህ በፊት ያነሳናቸው ሁለት ምልከታዎች አሉ ብሔርን በተመለከተ። አንደኛው ፕራይሞርዳል የሚለው አስተሳሰብ ነው። እንግዲህ በአገር በቀል ቋንቋ በዚህ ጉዳይ ላይ የሚመራመሩ ጥናት የሚያደርጉ ወገኖች ካሉ እንዲረዱን እኛም ጥሪ እናቀርባለን። ፕራይሞርዳሊዝም ምንድን ነው? በአገር በቀል ቋንቋዎች ምን ተብሎ ቢተረጎም ጥሩ ነው የሚለው ብንረዳ ጥሩ ነው። አመለካከቱ ግን ብሔር የሚባለው ማንነት ተፈጥሯዊ ማንነት ነው። በመወለድ የምታገኘው ተፈጥሯዊ የሆነ ቋሚ የሆነ የማይለወጥ ማንነት ነው። ከእናትና አባት የሚተላለፍ ነው ተብሎ የሚታሰብ እንደሆነ ያንን አይተናል። ያ አመለካከት ግን እንግዲህ የእግዚአብሔር ቃል እንደሆነ እንግዲህ ሁላችንም የአዳም ልጆች ነን በምለው ከሆነ ሁላችንም የምንጋራው ስለሆነ ልዩነት አያመጣም፣ ችግር የለውም። ማለት ብሔር በዘር የሚተላለፍ ብለህ እንደ ክርስቲያን ካመንክ ያ ብሔር ሰው መሆን ነው፣ ያ ብሔር ሰውነት ነው። ስለዚህ ሰውነት ደግሞ የሁላችንም የጋራ ጥሪያችን፣ የጋራ ስያሜያችን፣ የጋራ ማንነታችን ስለሆነ ብዙ ላያከራክረን ይችላል። ምክንያቱም እኔ ካንተ የተሻልኩ ሰው ወይም ካንተ ያነስኩ ሰው ስለማልሆን በዛ እሳቤ ውስጥ አንድ የጋራ አባትና እናት ስላለን ማለት ነው። ነገር ግን ሳይንሳዊ በሆነ አሁን ባለው የብሔር ግንዛቤ ውስጥ ሳይንሱ ይሄንን ሪጀክት ካረገው በጣም ቆይቷል። ይሄ ነገር በህይወት እንዲኖር ያደረገው ቀደም ብለው ፖለቲክሱን፣ ማህበራዊና ኢኮኖሚያዊ መዋቅሩን በዚህ ላይ የገነቡ አካላት ናቸው። ዛሬም ድረስ አንድን ነገር የማግኘትና የማጣት ከነጭነት፣ ከጥቁርነት፣ ከቆዳ ቀለም ጋር ከሆነ ነገር ጋር እንዲገናኝ ስለተደረገ ያ ነገር ደግሞ በዘመናት መካከል የተገነባ ስለሆነ በቀላሉ ልናድ አይችልም እንጂ ሳይንስ ይሄንን ሀሳብ ሪጀክት አድርጎታል። ብሔር በፍጹም የደም ጉዳይ አይደለም፣ የተፈጥሮ ጉዳይ አይደለም፣ ጄኔቲክ ጉዳይ አይደለም። ሰው በህይወት ዘመኑ ብዙ አይነት ብሔር ሊኖረው ይችላል። ዛሬ አሜሪካን ሀገር ለምሳሌ ኤዥያን አሜሪካንስ የሚባሉ አሉ ለምሳሌ። ከዛ የመጀመሪያው ማንነታቸው ኤዥያዊ አሜሪካውያን ናቸው። ከዛ ሰበር ታደርግና ደግሞ ከኤዥያ እነማ ስትል ጃፓኒዝ አሜሪካንስ፣ ቻይኒዝ አሜሪካንስ፣ ኢንዲያን አሜሪካንስ ደግሞ እያልክ ደግሞ ፋርዘር አብረህ ትሄዳለህ። ከዛ እዛ የሚወለደው ሁለተኛ ሶስተኛ ትውልድ ደግሞ እኔ ኤዥያ ምናምን የሚባል አላቅም፣ እንደዛ አይነት ማንነት አላቅም፣ እኔ ማቀው እዚህ ነው የተወለድኩት፣ አሜሪካዊ ነኝ፣ ስለዚህ ማንነቴ አሜሪካዊ ነኝ ይላል። የሆነ ጊዜ ደግሞ እሱ ካላዋጣው መልኩ ኤዥያውያንን ስለሚመስል እኔ ኤዥያዊ ነኝ ብሎ ደግሞ ሊያደርግ ይችላል። ሰዎች ዜግነታቸውን ይቀይራሉ፣ አካባቢያቸውን ይቀይራሉ፣ ቋንቋቸውን ይቀይራሉ፣ እምነታቸውን ይቀይራሉ። ስለዚህ ብሔር ተለዋዋጭ ጉዳይ እንጂ ጄኔቲካሊ ተጠንቶ የክብሩ ደም እንደዚህ ነው፣ የፈይሳ ደም ከዚህ ነው፣ የገሌ ደም ከዚህ ነው ተብሎ በተፈጥሮ ሊረጋገጥ የሚችል ነገር የለም። ከዚህም የተነሳ ዘር የሚለው ስያሜ ምንም ትርጉም የለሽ፣ ግራ አጋቢ፣ የሰውን ልጅ ለመለየት የምናደርገው አጠቃቀም ላይ ፈጽሞ መዋል የሌለበት ነው ብሎ ሳይንስ መሞገት ከጀመረ በጣም በጣም ቆይቷል። ያም ሆኖ ግን እንዳልነው በማህበረሰብ መካከል የሰረጸ የቆየ የኖረ ነገር በመሆኑ ምክንያት ይቀጥላል። እንግዲህ እኛ እንደዚህ ፕሮግራም እሱን አመለካከት እኛም አንቀበልም። የሰው ልጅ ሁሉ አንድ እንደሆነ እናምናለን በማንነቱ። አንድነትን ግን እኛ በብዛህነት ውስጥ እንደምናይ በመጀመሪያው ሳምንት ብዛህነትንም በአንድነት ውስጥ እንደምናይ አንዱ ያለ ሌላው ሙሉ እንደማይሆን በዚህ ፕሮግራም ላይ ተነጋግረናል። እሱም መነሳቱ ጥሩ ነው ብዬ ነው። በትክክል እንግዲህ እሱ ዛሬ ትንሽ ገባ ብለንም ሀሳባችንን ለመቋጨትም የምንሄድበት አጀንዳ የሚሆነው እሱ ነው። በተለይ የማህበረሰባዊ ውቅር ነው የሚለው አስተሳሰብ የሰው ልጅ ሲፈጠር ወይም ደግሞ ማንነታችን ይሄ ዲኤንኤ የሚባለው ሰው እንድንሆን የሚያደርገን ማንነት ከሌላው እንስሳ ወይም ከሌላው ተፈጥሮ የሚለየንና ሰው የሚያደርገን ማንነታችን ውስጥ የሚገኝ ነገር አይደለም። ተመርምሮ በላብራቶሪ ሊረጋገጥ የሚችል የእኔ ደምና የአንተ ደም፣ የእንትና ደምና የእንትና ደም ላይክ ተለይቶ ይሄኛው ከዚህ ብሔር ይሄኛው ከዛ ብሔር ሊባል የሚችል ደም አይደለም ያለን፣ ወይም ደግሞ የተሰራንበት ማንነታችን እሱ ልዩነት የለውም የሚለውን ሀሳብ ከሚያቀነቅኑቱ ሁላችንም አንድ ነን ብለን እናስባለን። ግን ደግሞ ልዩነቶች አሉ።
ቋንቋ ልዩነቶች አሉ። የት ጋር ተፈጠረ የሚለው በጣም የተለያዩ የሆነ መላምቶች ቢኖሩትም እንደ መጽሐፍ ቅዱስ አማኞች ዘፍጥረት ምዕራፍ 11 ላይ እግዚአብሔር በባቢሎን ግንብ ስራ ላይ የተጀመረ እንደሆነ ብዙዎቻችን የምንስማማ ይመስለኛል። የኔ እይታ ከሱ ሀሳብ ጋር በጣም የሚሄድ ነው። የሰው ልጅ በአንድነት፣ በአንድ ቋንቋ፣ በአንድ መስማማት እግዚአብሔርን ለመቃወም እግዚአብሔር ጋር የሚደርስ ግንብ እንሰራለን፣ ለትውልዱም ትልቅነታችንን እናቆማለን ብሎ በተነሳ ጊዜ እግዚአብሔር አይቶ እነዚህ ሰዎች አንድ ቋንቋ ናቸው፣ አንድ ልብ አላቸው፣ አንድ ሀሳብ አላቸው፣ ተግባብቶ ነው እየሰሩ ያሉት። ስለዚህ በዚህ መንገድ እግዚአብሔርን የሚያስረሳ ነገር፣ ትውልዳቸውን የሚያስመልክ፣ ትውልዳቸውን የሚያሳይ ነገር ሊያቆሙ ነው። ስለዚህ ቋንቋቸውን እንደበላልቅ አለ ስለሚል ዘፍጥረት ምዕራፍ 11 ላይ ከዛ ጊዜ ጀምሮ ቋንቋቸው እንደበላለቅ አንዱ ሌላው ጋር መግባባት አቆመ ማለት ነው። የሰው ልጅ ታሪክ ከዛ ጊዜ ጀምሮ መበተን እንደጀመረ እናያለን። አንድ ወዳጄ ጋር ሰሞኑን በዚህ ጉዳይ ላይ ስናወራ ከለርም የዛን ጊዜ መጥቶ ሊሆን ይችላል ብሎኛል። እግዚአብሔር ስለያያቸው ቋንቋቸው እንደበላለቀ ነው የሚለው መጽሐፉ። ግን እኔ እንደ ቁጭ ብዬ ሳስበው ቋንቋቸውን ብቻ ሳይሆን ሲታዩም ራሱ የተለያየ እንዲመሳሰሉ፣ አንዱ ጥቁር፣ አንዱ ቀይ፣ አንዱ ቢጫ ነው የሚባለው ወደ ኤዥያ አካባቢ ያለው መልክ እንደሱ እንዲሆኑ እግዚአብሔር ያረገ ይመስለኛል እንጂ እንደሚባለው የሄዱበት ኢንቫይሮንመንት ብቻ ወደ አፍሪካ ስለመጡ እና ፀሐይ ስለነበረ ምናምን ብቻ የጠቆሩ አይመስለኝም። ምክንያቱም ወደ አሜሪካ የሄዱ ለረጅም ለመቶ ምናምን ላይ 200-300 ዓመታት የሄዱም ጥቁሮች ጥቁርነታቸውን እስካሁን ሲቀይሩ አላየሁም ብሎ የእሱ ራሱን መላምት እያስቀመጠ እየሰማሁት ነበርና ብዙ ልዩነቶች ተፈጥረዋል። ከዛ በኋላ የሰው ልጅ በተለያየ አቅጣጫቸውም ተበትኖ አመለካከታቸውም ልዩነቶች ተፈጥረዋል። እነዚህ ልዩነቶች ምንም እንኳን የኃጢአት ውጤት ቢሆኑ እንግዲህ አንዳንድ ሰዎች መንፈሳዊ በተለይ አንድነትን የሚሰብኩ ሰዎች ልዩነት መንፈሳዊነት አይደለም፣ የሰው ልጅ መካሰስ የጀመረው ቅድም እንዳነሳው አቤልና ቃየል ጋር ያለው አቤልና ቃየል ጋር መለስን ብለን እኮ አዳምና ሔዋን ጋር ወዲያውኑ ከውድቀቱ ማግስት ነው የሚጀምረው ልዩነቱ አይደል? አዳም ገና ሲያያት ሔዋንን ስጋ ከስጋዬ አጥንት ከአጥንቴ ከኔ የተወሰደች ነች፣ እቺማ ከወንድ ተገኝታለችና ሴት ትባል ብሎ አንድ ነን አካሌ ናት፣ ሰው አባትና እናቱን ይተዋል ከሚስቱ ጋር ይጣበቃል አንድ አካል ይሆናሉ ብሎ አውጆለት የነበረውን አንድነት ኃጢአት የሚባለው ነገር ልክ ሲገባ እግዚአብሔርን አለመታዘዝ ሲመጣ ዘፍጥረት ምዕራፍ 3 ላይ እንደምናየው እግዚአብሔር መጥቶ ጥያቄ ነው የጠየቀው አይደል? አዳም ወዴት አለ ሲለው እቺ ብሎ ከሱ ውጪ ነው ያያት። ይሰጠኸኝ እግዚአብሔርንም ነው ጨምሮ በሷ በኩል ያደረገው። እቺ አንተ ትጠቅማለች፣ ትረዳሃለች፣ ትደግፋለች ምናምን ብለህ የሰጠኸኝ እሷ ነች ያበላችኛል። ኃጢአት ሲገባ በሰው ልጆች መካከል እንደምናስበው አንድ የምንሆንበትን ነገር የሚያበረታታ አይደለም። ልዩነታችንን በጣም ማጉላት የኃጢአታችን ፍሬ እንደሆነ ማሰብ ተገቢ ነው። ግን ደግሞ እግዚአብሔር ያንን በምህረት እንዳየው እግዚአብሔር ያንን ሪኮግናይዝ አድርጎ ደግሞ በሚቀጥለው እግዚአብሔር የሰውን ልጅ በሚሰበስብበት በመጨረሻው ዘመን ላይ መጽሐፍ ቅዱሳችን የሚነግረን ራእይ ላይ መተን ስንመለከት እግዚአብሔር ከነገር ከቋንቋ ይላል። ልዩነቱ በእግዚአብሔር ፍላጎት የተፈጠረ ባይሆንም በአመፅ የተፈጠረ ልዩነት ቢሆንም ግን ደግሞ እግዚአብሔር ከነገድም ከቋንቋም ሰዎችን የመዋጀት ሀሳብ ነው ያለው። ይህን ነገር እውቅና ሰጥቶ ሰዎችን ለማዳን እግዚአብሔር ዝግጁ ነው። ስለዚህ እግዚአብሔር ከሰው አንድነትም ጋር ከሰው ብዝሃነትም ጋር ተጋጭቶ አይደለም እየሄደ ያለው። በልጁ በኢየሱስ ክርስቶስ በኩል ከሰዎችን ከነገድም ከቋንቋም ከተበተኑበት ስፍራ እንደገና የሚሰበስብበት ጊዜ ደግሞ እንዳለ ነው መጽሐፍ ቅዱሳችን የሚነግረን። ስለዚህ መለያየታችንን ፍጹም ድና ያድርገነው ቋንቋ ነገድ ምናምን የሚባል ልዩነት ምንም ነገር የለም ብለን የምንልበትም አይደለም። ኦልሬዲ ከተለያየ ቋንቋ እግዚአብሔር እየጠራን ስለሆነ በአንድነትም በመጨረሻው ዘመን በእግዚአብሔር መንግስት ውስጥ ብዙ ቋንቋዎች፣ ብዙ የተለያየ ብሔር ብሔረሰቦች የምንላቸው በጣም ብዙ ከተለያዩ ሀገራት የሚመጡ ከተለያየ ከለር ያላቸው ሰዎች በእግዚአብሔር መንግስት ውስጥ የምንሰባሰብበት አንድነት እንዳለ መጽሐፍ ቅዱሳችን ስለሚነግረን እሱ ደግሞ አሁን አንተ ያነሳው ጥሩ ታሪክ ነው ብዬ የማስበው ለምንድን ነው ብዝሃነትን ብቻ ሳይሆን አንድነትንም ይሞግታል። ምን ለማለት ነው? ሰዎች አንድ ቋንቋ አሁን ብዙ ሰዎች ምን ብለው ያስባሉ? በአንድ ቋንቋ ብቻ ብንናገር
አንድ ቋንቋ ብቻ ብኖር በቃ በሰላም እንኖራለን ብሎ የሚያስቡ ሰዎች አሉ። ነው። ምክንያቱም በአንድ ወቅት ላይ አንድ ቦታ ላይ ሬሻል ሪኮንሲሌሽን ወይም የዘር እርቅ ነው የሚባለው ላይ ወረቀት አቅርብ አሉኝ። ከዛ እኔ ሳስብ ሬስ ፋይት አያደርግም ማለት ሬስ ኔቨር ፋይትስ ብዬ ነው ያቀረብኩት። ማለት ወጣ ያለ ሊሆን ይችላል፣ ግን ዘር አይደለም የሚጣለው። ቅድምም እንዳለው የሚጣለው ሰው ነው። ችግሩ ያለው የሰው ልብ ጋር ነው። የሰው ልብ ጋር ችግር ስላለ አንድም ብታረገው ብዙም ብታረገው ሰው በሰላም ሊኖር አይችልም። አሁን ያን አንተ ያነሳው ታሪክ ላይ አንድ ቋንቋ በነበራቸው ጊዜ እኮ እግዚአብሔር ላይ ነው ያመጹት። አንድ ቋንቋቸው ወደ መገዛት ወደ አምልኮ አይደለም የመራቸው። ስለዚህ አንድ ቋንቋ መሆናቸው ለመልካም ነገር እንዲተባበሩ አላደረገም። እሳት ከሰማይ ወርዶ እንዲያጠፋ ሊያደርግ የሚችል ነበር እግዚአብሔር ቸር ስለሆነ። ግን ከዛ ነገር እኮ እግዚአብሔር ምንድነው ያደረገው ስትሉ ሁለት ነገሮችን እንደው አንስቶ መሄድ የሚያስፈልገው፣ አንደኛ ገና ከውድቀት በፊት እግዚአብሔር ሰውን ያዘዘው ነገር ነበር። ብዙ ተባዙ፣ ምድርን ሙላ፣ ተበተኑ በምድር ላይ አንበተንም አሉ። ስማችንን እናስጠራ አሉ። አንድ ቦታ እንቀመጥ አሉ። ይሄ ቶታሊ እግዚአብሔር ከሰጣቸው ማንዴት ጋር የሚጻረር ነው። ያንን በሚያደርጉበት ጊዜ እግዚአብሔር እነዚህ ሰዎች ለመበተንና ቀድሞ ወደ ሰጣቸው ትእዛዝ እንዲሄዱ ለማድረግ ማድረግ የነበረበት የተለያየ ቋንቋ መፍጠር ነው። ሁለተኛ ደግሞ ዘፍጥረት 11 ላይ ይሄንን ካለ በኋላ ዘፍጥረት 12 ላይ እግዚአብሔር አብርሃምን ጠራው። አብርሃምን ከጠራ በኋላ ምን አለ? የነገድ አባት አረጋለሁ ወይም የህዝቦች አባት አረጋለሁ። ህዝቦች ከየት ነው የመጡት? 11ኛው ምዕራፍ ላይ የተፈጠሩት ናቸው። ስለዚህ እግዚአብሔር ገና የተለያየ ቋንቋን ሲፈጥር የደህንነትን እቅድ አብርሃምን አዘጋጅቶ ነው። በአብርሃም በኩል ይሁዳን፣ በይሁዳ በኩል ደግሞ ከይሁዳ ነገድ የሆነውን መሲሁን ክርስቶስን አዘጋጅቶ ነው። ሰው በኃጢአቱ ምክንያት የመረጠው የውድቀት ምርጫ ቢሆንም እግዚአብሔር ለቁጣ በሚሆን መንገድ ለፍርድ አልነበረም ያመጣበት። እግዚአብሔር ለመዳን ምክንያት እንዲሆነው የሰጠው ርዕሰ ጉዳይ ነው እና ያም ሆኖ ይህ እነዚህ የተለያየ ቋንቋ የተናገሩ ሰዎች ከአንዱ አዳም የተገኙ ሰዎች እንደመሆናቸው መጠን ብሔር የምንለው ስያሜ ማህበራዊ ውቅር ነው። ሰዎች ናቸው የፈጠሩት። ማህበራዊ ውቅር ሆኖ ሰዎች ከፈጠሩት በኋላ ግን ቅድም ለማንሳት እንደሞከር ነው ኒውትራል በሆነ ገለልተኛ በሆነ መንገድ አይደለም የተፈጠረው። አንዳንዱ ራሱን መጥራት ከሚፈልግበት መንገድ ውጭ አንተ እንደዚህ ነህ ተብሎ በቃ ተሰጥቶታል። ከዛ ውጭ እንዳያስብ ተደርጓል። አንዳንዱ ደግሞ ሰልፍ ራሱን አስክራይብ ማድረግ ሲፈልግ እኔ እኮ እንደዚህ ነኝ ብሎ መውጣት ሲፈልግ አይደለህም ተብሎ እንግዲህ በሀብትም በሌላም በበለጡ አካላት ያንን እኔ እንደዚህ ነኝ ያለው ማንነቱን ተነጥቆ በሌላ ስያሜ እንዲጠራ ተደርጎ በዘመናት ሁሉ መካከል ማንነቴን ተከልክያለሁ እያለ እንድኖር ተደርጓል። ሌላውም ሌላ እና ያ ነገር ደግሞ አብሮት እንግዲህ ሁላችንም አንድ አይነት አካባቢ አንኖርም። አንዳንዶቻችን የምንኖርበት የተሻለ ተፈጥሮ ሀብት አለው፣ አንዳችንም ሌሎችም የሚኖሩበት ሌላ ነው። ስለዚህ እዛ ያለውን ስጠኝ፣ ይሄኛውን ስጠኝ፣ ይሄኛውን እኔ መውሰድ አለብኝ፣ ይሄ እንደዚህ ነው የሚባል የፍላጎት የኢንትረስት ግጭቶች አብሮ ተዳምሮ ዛሬ ባለንበት ሁኔታ ማንነት ብዝሃነትን መሰረት ያደረገ የማንነት ልዩነታችን የምንነት ልዩነታችን እንግዲህ ለብዙ ግጭት ለብዙ ጦርነት እና በታሪክ ደግሞ በጣም ብዙ የማይረሱ አሻራዎችን ትቶ እንዲያልፍ ሆኗል እና አሁን ደግሞ እኛ ያለነው 21ኛው ክፍለ ዘመን ላይ ነው። ይሄ ዘመን ከብዙ መገለጫዎቹ አንዱ ዓለም አንድ መንደር እየሆነች ያለችበት ጊዜ ነው። ከመቼውም ጊዜ በላይ የሰዎች እንቅስቃሴ ጨምሯል። ሰው ከአንድ ቦታ ወደ አንድ ቦታ በቀላሉ የሚንቀሳቀስ ከመቼውም ጊዜ በላይ የሰዎች ባህላቸው ተደባልቆ እምነታቸው ተደባልቀው አብሮ የሚኖሩበት ሁኔታ ኖሯል። ዛሬ እኮ እዚህ ሀገር ኖረው አሜሪካን ሀገር ሰርቶ የሚከፈላቸው ሰዎች አሉ። ኤዥያ ሰርቶ የሚከፈላቸው ሰዎች አሉ። እዚህ ይኖራሉ። የስራ ጓደኞቻቸው ግን ከሌላ ቦታ ሌላ ቦታ ኖረው እዚህ የሚሆኑ ሰዎች አሉ። የትም ኖረ የትም መስራት የትም መነገድ ከማንም ጋራ መዋዋል የምትችልበት ዓለም እየተፈጠረ ባለበት ሁኔታ ልጆቻችን ደግሞ በጣም ብዝሃነትን እንግዲህ አንዳንዴ በጣም ተለጥጦም ይህ መጽሐፍ ቅዱሳዊ በሆነ መንገድ እስኪሄድ ድረስ ብዝሃነት ደግሞ በሚለፈፍበት ዘመን ውስጥ እንደመኖራችን መጠን እኛ እስከ ዛሬም ድረስ አንድነታችንና ብዝሃነታችንን ያጣጣመ እንደው በመከባበር ላይ በሰከነ መንፈስ ቁጭ ብለን መነጋገር ያልቻልንበት ሁኔታ ስለሆነ ያለው ይሄንን ነገር በፍጹም ልንሰብረው ይገባል እና በዚህ መታወቂያችን ለዓለም የምንታወቅበት ጊዜ ማጠር አለበት ብለን እንግዲህ
ይሄንን ፕሮግራም ይዘን መጥተናል። እውነት ነው። እኔ እውነቱን ለመናገር ሌላው መረዳት ያለብን ነገር አሁን ለረጅም ዘመን እየገነባ ነው የመጣ ነው በራሱ አሁን ይሄ ብሔር የሚባለው ነው ነገድ፣ በተለይ በእንግሊዝኛው ትራይብ የሚለው ቃል ምን ማለት ነው የሚለው ባለፈው ጊዜ ለመግለጥ ሞክረናል። በተለይ በምሁራኑ በጸሐፊዎቹ አንጻር የሚገለጥበትን መንገድ ባለፈው ጊዜ አንስተናል። ግን አሁን ደግሞ በአዲስ መልኩ ጥቅም ላይ እየዋለ ያለበት ሁኔታ አለ። ይሄ ቃል በተለይም ከሚዲያው ጋር ተያይዞ በሶሻል ሚዲያ ለምሳሌ አንድ ሰው በጣም ታዋቂ ኢንፍሉዌንሰር በሚባለው ወይም ተጽዕኖ ፈጣሪ የሚባል ሰው የሚያስከትላቸው ሰዎች አንድ ትራይብ ናቸው የሚል አስተሳሰብ ደግሞ አሁን እየመጣ ነው ያለው በሶሻል ሚዲያው። ለምንድን ነው እሱ የሚባለው? አንድ አመለካከት ነው ያላቸው። በተቻላቸው መጠን የሚያደንቁት ነገር፣ የሚወዱት ነገር፣ የሚጠሉት ነገር፣ ሼፕ የሚደረጉት ምንድን ነው የሚባለው ተጽዕኖ የሚያደርግባቸው አንድ ሰው ነው ከፊት ለፊታቸው ያለው ወይም ቡድኖች ናቸው ከፊት ለፊታቸው ያሉ። ስለዚህ አመለካከታቸውን በአንድ አቅጣጫ እየቃኙ የመሄድ አንተ ልጅህን እያሳደግከው ልጅህ ሌላ ትራይብ ሊሆን የሚችልበት በዚህኛው አባባል ማለት ነው። ከአንተ አመለካከት ውጭ፣ ከአንተ አስተሳሰብ ውጭ አንተ የማትወደውን አንተ የማትደግፈውም አንተ እኔ ነኝ ብለህ የማትገልጠውን ማንነት ልጅህ ነኝ ሊል የሚችልባቸው እድሎች እየተፈጠሩ ነው ያሉት። ስለዚህ አሁን አብረን አንድ ቤት ውስጥ አለን ማለት እንኳን አንድ ነን የሚያስብልበት አይነት ሁኔታ እየጠፋ እየሄደ ነው ያለው። ልጆቻችን አንድ ህንድ ላይ ያለ ሰውዬ ሊሆን ይችላል፣ ወይም ደግሞ የአሜሪካ ያለ ሰው ሊሆን ይችላል፣ ወይም ደግሞ ቻይና ያለ ሰው ሊሆን ይችላል፣ ወይም እዚህ ኬንያ ቅርባችን ወይም ጅቡቲ ያለ ሰው ሊሆን ይችላል የሚከተለው። በዛ አመለካከት፣ በዛ እይታ፣ በዛ ቋንቋ ራሱን እየቀረጸ የሚሄድባቸው ሁኔታዎች እየተፈጠሩ ነው ያሉትና ልዩነትን ለመታገስ የምናደርገው ነገር ልዩነትን ለማቻቻል ወይም ደግሞ ልዩነትን ሚዛና አስጠብቆ ለመሄድ የምናደርገው ነገር በሂደት ልጆቻችንንም የምናድንበት ተከባብረን ተደማምጠን መኖር የምንችልበት አይነትም ነገር እንደሆነ ማሰብ ተገቢ ነው። እንደምናስበው ሩቅ አሉ የምንላቸው ከኛ ብሔር ውጭ የምንላቸው ሰዎች ብቻ ላይሆኑ ይችላሉ። ነገ ከኛ ቤት የሚያድጉ ልጆቻችንም ከኛ ጋር በልዩነት የሚቆሙባቸው ነገሮች እየበዙ መደማመጥ የማይችል የሚፈራርስ ቤተሰብ ይዘን ልንሄድ የምንችልባቸው እድሎች እንዳሉ እንደዚሁ ማንሳት ተገቢ ነው ብዬ ነው የማስበው። እንግዲህ አሁን ይሄ ምናልባት ሰው ሰራሽ ነው ያልነውን ነገር በደንብ የሚያጎላው ይመስለኛል። በሂደት ምናልባት በሚቀጥሉት 2-3 ትውልድ እኛ እንደምናስበው ብሔር የሚባለው ነገር እየቀረ አሁን ኦሮሞ፣ አማራ ምናምን የምንለው ነገር እየቀረ በተጽዕኖ አሳዳሪዎቻቸው ስር ገብተው የራሳቸውን አይነት ማንነት በዛ ውስጥ አለባበሳቸውን፣ አካሄዳቸውን፣ አነጋገራቸውን፣ ቃላት አጠቃቀሞቻቸውን እያንዳንዱን ነገር በዛ ውስጥ እየተቀረጹ የሚሄዱበትና ራሳቸውን በሆነ መንገድ የሚገልጡ አካላት ሊመጡ የሚችሉበት አይነት ሁኔታ ሁሉ ከፊታችን ሊኖር የሚችልበት እድል። ይህን ስንል ግን አሁንም ተመልካቾች እንግዲህ አንዳንዶች ገና ይሄንን ኤፒሶድ ብቻ ስለሆነ የሚመለከቱት ግልጽ ማድረግ ያለብን ነገር እኛ እያልን ያለነው አንድ ቋንቋ ብቻ እንናገራለን እያልን አይደለንም ያለነው። አማርኛ ቋንቋ፣ አፋን ኦሮሞ፣ ትግርኛ፣ ሌላው ይቀራል እያልን አይደለንም ያለነው። እሱ መቅረት ይጠቅማልም እያልን አይደለንም ያለነው። እሱን እያልን አይደለንም ያለነው። ቋንቋዎች መኖራቸው በጣም አስፈላጊ ነው። ሰው በአፍ መፍቻ ቋንቋው ማድረግ ያለበትን ነገር ማድረግ ሁሉ መብቱም ነው፣ አስፈላጊም ነው። ነገር ግን እያልን ያለነው የተለያየ ቋንቋ መነጋገራችን መናገራችን የተለያየ አይነት ሰዎች አላረገንም ነው እያልን ያለነው። እኛ አንድ አይነት ሰዎች የሰው ልጆች ነን፣ ግን የተለያየ ቋንቋ እንናገራለን ነው እያልን ያለነው። እሱኛው በደንብ ግልጽ መሆን አለበት። ሌላው ግን እኔ ማከል ያሰብኩት አንድ ነገር እንግዲህ አሁን እኛ ሀገር ሁሉን ነገር በብሔር መነጽር የማየት ቴንደንሲ በጣም እየበዛ ያለበት ሁኔታ ነው ያለው። እንግዲህ እኔ አሁን ከፍተኛ ትምህርት ተቋማትም ላይ አንዳንድ ነገሮችን እንደመስራቴ ለምሳሌ አንዳንድ ትምህርት ቤት ምን ይገጥመኛል? ጥሩ ምሳሌ ከሆነ አንድ ተማሪ በትክክል ካልሰራ፣ አሳይመንቱን ካልሰራ ኤፍም ዲም ሊያገኝ ይችላል። ከዛ ጥሩ ግሬድ ሳይሰጠው ሲቀር መምህራን ምን ይላሉ? እኔ እኮ ከዚህ ብሔር ስለሆንኩ ነው ተማሪው ምለው ማለት ተማሪው እንደዚህ ይላል ብሎ መምህራን ይናገራሉ። እኔ ከዚህ ብሔር ስለሆንኩ ነው እኮ እንደዚህ የሰጠኝ እና እገሌ እኮ እንደዚህ ግሬድ ያገኘው ከዚህ ብሔር ስለሆነ ነው። እንደገና ደግሞ ሰዎች ዛሬ ሁለት ግለሰቦች በግል ጠባቸው ቢጋጩ
እንግዲህ ከተለያየ ብሔር ሊሆኑ ይችላሉ። እንዳጋጣሚ በስራ ተጋጭቶ ሊሆን ይችላል፣ በጉርብትና ተጋጭቶ ይችላል፣ ገንዘብ ተወዳድረው ሊሆን ይችላል እና ያንን ግጭት የብሔር የማድረግ ገብቷል። ከበደ እናንተና ተጣላ ከማለት ይልቅ ይሄና ያ ብሔር ተጋጨ የማድረግ ሁሉንም ነገር አንተ ከፖለቲካ ተሳትፎ አንጻርም ሌላውንም ብታደርግ አሁን ማንም ዜጋ አንድ ዜጋ ሰላማዊ በሆነ መንገድ ሐሳቡን እስከገለጸ ድረስ የሀገሪቷን ሕግጋት ደንቦች ተከትሎ እስካደረገ ድረስ በየትኛውም ዘመን የትኛውንም መንግስት የመቃወምም የመደገፍም ሰብአዊ መብት አለው። ማንም የሚሰጠው ማንም የሚነፍገው ነገር አይደለም። ነገር ግን መብቱን ሲያራምድ የሌላውን መብት መጉዳት የለበትም ነው እንጂ የጨዋታ ሕጉ ማለት ነው። ሶ ብድግ ብለህ አንተ አሁን ለምሳሌ አሁን ያለውን መንግስት ብትቃወም ከዚህ ብሔር ስለሆንክ ነው ትባላለህ። ብትደግፍም ከዚህ ብሔር ስለሆንክ ነው ትባላለህ። በጥቅሉ ሁሉን ነገር በብሔር መነጽር የማየት ቴንደንሲ በከፍተኛ ሁኔታ ሀገራዊ ችግር እየሆነ ነው። ከዛ ደግሞ አክቲቪስት የሚባሉ ሰዎች አሉ። እኔ ይቅርታ አድርግልኝ፣ ያው የራሴ አቋም ነው። በግሌ ፈጽሞ የማይገቡኝ ግሩፖች ናቸው። ማህበረሰቡ መካከል አይኖሩም፣ ማህበረሰቡን አያደምጡም፣ ማህበረሰቡን አይሰሙም። ገጠር ሄደ አንዲትን እናት ምንድነው የኔ እናት ችግሮ ብትላቸው የኔ ልጅ ታምሜ እኮ የምታከምበት ሐኪም ቤት አጠገብ የለም፣ ልጆች የሚማሩበት ትምህርት ቤት አጠገባችን የለም፣ ያመረትነውን ወደ ከተማ የምንወስድበት በቂ መንገድ የለንም የሚል ጥያቄ ሊሆን ይችላል እናት የሚያነሱት። እሱ ግን ፈጽሞ ያልሰማቸውን ማህበረሰብ ያላደመጠውን ማህበረሰብ ኑሮውን የማያውቅለትን ማህበረሰብ እኔ አቅልሃለሁ ብሎ የማህበረሰቡን ፍላጎት ራሱ ፈጥሮለት እታገልልሃለሁ የሚል ከዛ ደግሞ የትም ቁጭ ብሎ የራሱን የተመቻቸ ኑሮ እየመራ ህዝቡን ደግሞ የመወራወሪያ ጠጠር የሚያደርግ አንዱን አንዱ ላይ የሚወረውር ወጣቱን ማህበረሰብን ለአመፅ ለክፋት የሚያንቀሳቅሱ ሰዎች ስታይ መደበቂያቸው ብሔር ነው። ባለፈው ሳምንት አንዱ ምልከታ ብሔርን በተመለከተ ያለው ምልከታ የኢንስትሩሜንታሊዝም ነው ብለናል። ብሔርተኝነትን ብሔርን እንደ ፖለቲካ መሳሪያ መጠቀም ያ አይነት ችግር አሁን ሀገራዊ ችግር እየሆነ ነው ያለው። ብዙ ደግሞ አሁን ከተማ ውስጥ ያሉ በተለይ ወጣቶችን በምትሰማቸው ጊዜ ቋንቋቸውን ይወዱታል፣ ባህላቸውን ይወዱታል፣ እምነታቸውን ይወዱታል፣ ከዚህና ከዛ ብሔር መሆናቸውን ይወዱታል። ነገር ግን ሰው ሆኖ ግን መኖር ይፈልጋሉ። ኢትዮጵያዊ ግን ሆኖ መኖር ይፈልጋሉ። በዚህኛው ብሔር ከዚህኛው ብሔር በመወለዳቸው ምክንያት የዛኛው ብሔር ጠላት እንደሆኑ ራሳቸውን ማየት አይፈልጉም። ያኛውንም እንደ ጠላት ማየት አይፈልጉም። ነገር ግን አየሩ ላይ የሚነዛው ነገር ይሄ በቃ ብድግ ብለህ ስትናገር አንዳንድ ቦታ በቃ ጉዳይህንም ለማስፈጸም የሆነ ቦታ ስትሄድ አንተ እንዲህ ከሆንክ እኮ እንዲህ ይሆንልሃል፣ እንዲህ ከሆንክ ደግሞ እንዲህ ይሆንብሃል ምናምን እየተባለ የሚወራው ነገር እውነተኛውንም ነገር እየሸፈነ እንደ ሀገር ያለንን እውነተኛውንም ነገራችን እንዳናወራ እያደረገ አርቲፊሻል የሆነ ትርክት እየፈጠረ በማህበረሰብ መካከል መተማመን እንዳይኖር ይሄ ማህበረሰብ ተዋልዶ ከዚህ በፊት እንዳልነው በብዙ ማህበራዊ መዋቅሮች ተዋቅሮ የኖረ ማህበረሰብ ሆኖ ሳለ ግን ደግሞ አንዳንዴ እኔ እንግዲህ ከሀገር ውጭ በኖርኩባቸው ዓመታት የሚያብቃና ምን እሰማለሁ መሰለ አንዳንድ ዜናዎችን ሰማለሁ ለየት ያሉ ዜናዎችና የምር ነው ግን እኔ የኖርኩበት ከተማ እኔ ሰፈር የኔ ጎረቤቶች ምናምን ትላለህ ማለት ነው። ፈጽሞ የሌለ ነገር እንዳለ ተደርጎ ተፈጥሮ ማህበረሰብ ላይ እየተጫነ ማህበረሰብ ጎረቤቱን አካባቢውን በጥርጣሬ እንዲመለከት እያደረገው ያለበት ወቅት ላይ እንደመሆናችን መጠን የኛን ችግር ማንም አይፈታልንም። ማንም እኛ ችግራችን አዙሪት ውስጥ እንድንኖር ነው የሚፈለገው። ከድህነትም የምንወጣው ቅድም እንዳልኩት ገጠር የሚኖረው ሳይማር ያስተማረን ማህበረሰብ ጥያቄው እንዲመለስ አጠገቡ ጤና ጣቢያ እንዲሰራለት የተማሩ ልጆቹ ተመራምረው በምርምር ግኝቶቻቸው ችግሩን እንዲፈቱለት ኑሮውን እንዲያቀሉለት እርሻውን እንዲያዘምኑለት የሚጮኸው ማህበረሰብ እውነተኛው ጥያቄ ታፍኖ ሌላ ጥያቄ ብቻ እንዳለው ተደርጎ እየተነዛ ችግሩ እንዲቀጥል የሚያደርገውን ነገር ማሸነፍ ካለብን ማንንም ከመጠበቅ ተነስተን የራሳችንን ችግር በራሳችን ለመፍታት እንግዲህ ወደ ንግግሩ መምጣት አለብን ነው እንግዲህ ሙግታችን። እንግዲህ ይሄ ነው ትልቁ ጥያቄያችንም ለተመልካቾቻችንም የምናቀርበው ሀሳባችን ይሄ ነው። በዚህ አጀንዳ ላይ በሰፊው መነጋገር መቻል ያስፈልጋል። ወደ ኋላ በተለይ የጣልናቸው ኋላ ጥለን የመጣናቸው ዛሬ ላይ ደርሰን ይሄኛው ትውልድ ሊጠየቅባቸው የማይችሉ ነገሮች
ተሸክመን መሄድ ለማናችንም ሸክም እንጂ ዛሬን እንድንቆም አያደርገን። ትላንት ላይ ቤቱን የሚሰራ ሰው የለም። ትላንት እንደ ውሃ ያለፈ ነው፣ እንደ ወራጅ ውሃ አልፏል። ትላንትና ድሎቻችንም ችግሮቻችንም ትላንት አልፏል። ከትላንት ልናደርግ የምንችለው ነገር እኔ እንዴት አልውደቅ፣ እኔ እንዴት ከዚህ ተምሬ ነገን በተለየ መንገድ ልስራ የሚል ጥያቄ ነው እንጂ ልንጠይቅ የምንችለው ትላንትና ውስጥ ተደብቀን ልንኖር፣ ትላንትናን እያቀነቀንን የነገ ህይወታችንን ልንሰራ አንችልም። የአያቶቻችን ጉዳት፣ የቅድመ አያቶቻችን ጉዳት የልጆቻችንን ጉዳት አይክስም። ዛሬ ላይ እኛ ቆመን ካላደስ ነው በስተቀር ዛሬ ላይ ቆመን ለልጆቻችን የምትሆን ሀገር መስራት ካልቻለን፣ ለልጆቻችን የምትሆን መልካም የሆነች መኖሪያን ማብጀት ካልቻልን በስተቀረ በፍጹም የትላንትናን ነገር በማቀንቀን ትላንትናን በመበቀል ውስጥ እኛ እድሜያችንን ጨርሰን ለልጆቻችን የሚሆን ጠንካራ ሀገር ልንገነባ አንችል። ሸክም የያዘ ሰው ሸክም የያዘ ሰው ወደኋላ የሚጎትታል እንጂ ሸክም በፍጹም ወደፊት አያራምድም። ትላንትና ላይ ተተክለህ ነገን መኖር በፍጹም የሚታሰብ ነገር አይደለም። ስለዚህ በተቻለን መጠን ቆም ብለን ራሳችንን መገምገም፣ ራሳችንን ማደስ፣ ራሳችንን ለማስተካከል አንድ የሚባል አባባል አለ አይደለም? ከመጥፎ ሰዎች መካከል አንተ ራስን ስታወጣ አንድ ሰው እንደቀነስክ አስብ ይባል አባባል አለ። በጣም ብሔርተኝነቱ፣ ዘረኝነቱ በተለይም በአሉታዊ በኩል አሉታዊ መንገድ የተዘራው ዘረኝነት ምንለው ብሔርተኝነት አንድ ቃል ነው ብዙ ጊዜ የምንጠቀመው፣ እየቀያየርን ብለናል። ዘረኝነት ሊኖር የሚችልበት እድሉ የለም ብለናል በቋንቋ ደረጃ። ምክንያቱም ዘር የሚባል ልዩነት ስለሌለ አንድ ዘር ነው ያለው። ስለዚህ ዘረኛ ሆኖ ሰው አንዱ ለአንዱ ሊለይ አይችልም። ግን እየቀያየርን የምንጠቀመው ለአንድ ጉዳይ ነው። ጎጠኝነት ወይም ደግሞ ሰው እኔና እነሱ ብሎ ራሱን በተለየ መንገድ የሚያይበትን መንገድ ነው በሁሉም ቃል እየተጠቀምን እየቀያየርን ልንናገር የምንሞክረው በቋንቋችን። እሱን እያጠራ ነው እንሂድ የሚለው እንዳለ ሆኖ በውስጣችን ያለው ያ እኔ ከሌላው በላይ ነኝ፣ እኔ ከሌላው እሻላለሁ፣ እኔ ለዚህ ጉዳይ እኔ የተሻለ ሀሳብ አለኝ የምንል ሰዎች በተቻለን መጠን ቆም ብለን ከማንም ያልበለጥን ሰው መሆናችንን አምነን ከሌላው ሰው ጋር በተመሳሳይ ወንበር ላይ በተመሳሳይ መሬት ላይ የቆምን ሰዎች ልንሆን ምናልባት ያሳበጥነውን ነገር ትንሽ ማተንፈስ ያስፈልጋል። እሱ ደግሞ በግል በቤተሰብም በግሩፕም በወዳጅነትም ደረጃ ስንሰባሰብ ቆም ብለን ለምንድን እንደዚህ የምናስበው? ለምንድን ነው በዚህ መንገድ ያሰብነው? ለምንድን እንደዚህ ያየ ነው? እኛ ከማን እንለያለን? በምንድን ነው የምንለየው? ለምን አንተባበርም ልንል ይገባል። ትላንትና የተበደልነው በደል ካለ እንዴት ያንን በደል እንካሰው? እንዴት አድርገን ያንን በደል ልጆቻችን እንዳይበደሉ በልጆቻችን ዘመን እንዳይደገም እኛ ምን መስዋዕትነት እንክፈል? እኛ ጋር ምን እናቁም? የትኛው እየፈሰሰ ያለ ደም፣ የትኛውን እየፈሰሰ ያለ ክፋት፣ የትኛውን እየፈሰሰ ያለ አላስፈላጊ ጫና እኛ ተቋቁመን ወደ ልጆቻችን እንዳያልፍ እናድርግ የሚል ጠንካራ ጥያቄ ራሳችንን መጠየቅ፣ እንደ ቡድንም መወያየት ያስፈልጋል። ይህንን ስናደርግ እኛ የምንጎዳው ነገር እኛ የምንሸከመው ጫና እንኳን ቢኖር የነገውን ትውልድ ልናድነው እድል ይሰጠናል። ደጋግመን ባለፉት ጊዜያት እንዳልነው እውነተኛ ጀግንነት እዛ ውስጥ ነው ያለው። መነጋገር ውስጥ፣ መስከን ውስጥ፣ በደንብ ማሰብ ውስጥ፣ ነገን ማዳን ውስጥ ነው። እውነተኛ ጀግና ነገውን ያድናል እንጂ በትላንትና ውስጥ ዛሬ አይጠፋም። ይህን ስንል ደግሞ ያው ስንቋጭ ይህን ስንል ደግሞ ትላንትና አይነሳ እያልን አይደለንም ያለው። ሁለት ጽንፎች ስላሉ አንዳንዶቹ በቃ ትላንት መነሳት የለበትም ትላንት ይረሳና እንዳለ ወደፊት እንሄድ የሚሉ አሉ። ትላንት ተረስቶ መሄድ አንችልም። ትላንት መነሳት አለበት፣ መወያየት አለበት። ዓላማው ግን ትላንት የበደለው ዛሬ እንዲበደል አይደለም። ትላንት የኖረ ሌላ ትውልድ ነው፣ አሁን ያለው ሌላ ትውልድ ነው። ከትላንት ለመማር ከትላንት ልምድ ለመውሰድ ነገን የተሻለ ለማድረግ ትላንትና መነጋገር መቻል አለብን። በሁለቱም እንግዲህ የጎጂና ተጎጂ ትርክት የትም ዓለም ላይ ያለ ጉዳይ ነው። ስለዚህ ጎጂ የተባለውም ተጎጂ የተባለውም በልበሰፊነት ማድመጥ መቻል አለበት ብዬ አምናለሁ። እንደገና ደግሞ አሁን ያለውንም ተጨባጭ ሁኔታ ባገናዘበ መልኩ በልበሰፊነት ተነጋግረን እንግዲህ ወደፊት የምንሄድበት ይሁንልን። እንግዲህ ይሄኛውን ለመግቢያ ያዘጋጀነውን ፕሮግራም በዚህ ላይ ነው የምንቋጨው። እንግዲህ በተቻለ መጠን ለመነጋገር የሚጠቅሙ ስያሜዎችን፣ ስነ ቋንቋዎችን፣ በብሔር ዙሪያ ደግሞ ያሉ እይታዎችን፣ ምልከታዎችን
ለማንሳት ሞክረናል። ሁሉንም አላነሳንም። ተመልካቾቻችን እንዲያነቡ በግል ጥረታቸው ደግሞ የራሳቸውን ጥረት እንዲያደርጉ እንጋብዛለን። ከዛሬ ሳምንት ጀምሮ እንግዲህ እንግዶች ደግሞ እየጋበዝን በሌሎች ከዚህ ጋር ተያያዥ በሆኑ ጉዳዮች ዙሪያ ውይይት የምናደርግ ይሆናል። እንግዲህ ተመልካቾቻችን አብሮን ስለቆዩ አመስግነንልና እንጨርስ። በጣም እናመሰግናለን። አብረን በጥሩ ሁኔታ ነው እየቆየ ነው። ይሄ አጀንዳ ግን የሚቆም አጀንዳ አይደለም። እንቀጥል፣ እንነጋገር። እንዳልነው እንድንነጋገርበት ነው አጀንዳውን ያነሳ ነው። ሁላችንም በዚህ አጀንዳ ላይ በሰፊው እየተነጋገርን ይሄን አጀንዳ መፍትሄው እስኪመጣ ድረስ ልጆቻችን የተሻለ መነጋገር ልምድ ያላቸው አብረው ያለ ልዩነት አብረው መውጣት መግባት የሚችሉ ልጆች እስከሚሆኑ ድረስ ትላንትናችንን መማሪያ አድርገን ምንድነው መነሻ ስፕሪንግ ነው የሚባለው መስፈንጠሪያ አድርገን ወደ ነገ የምንሄድበት አድርገን እንጂ የምንሸከመው የምንጎትተው የሚጫነን ነገር መሆኑን አቁመን እኛ ጋር ዘግተነው ልጆቻችን የተሻለ ሀገር እንዲኖራት የተሻለ ምድር ላይ መኖር የሚችሉ ሌላውንም ዓለም ማስደነቅ የሚችሉ ለሌላውም ዓለም መጥቀምና መትረፍ የሚችሉ በጣም ብዙ ሀብት እያለን በጣም ብዙ ወጣቶች እያሉን የወጣት ሀገር ይዘን የምትጠፋ ሳትሆን የምትለመልም ሌላውንም የምታድን ሀገር እንድትሆን ወጣቶቻችንን ከሚያጠፋ አጀንዳ ራሳችንን እየጠበቅን ልጆቻችንን የለመለመ አእምሮ የምናደርግበት ስራ እንዲሆን ሁላችንም በዚህ አጀንዳ ላይ እንነጋገር፣ ራሳችንን እንውቀስ፣ ከክፉ መንገዶቻችን እንመለስ። እንግዲህ በአነሳነው አጀንዳ ላይ ሀሳባችሁን አስተያየታችሁን እንዳነሳነው እንድንነጋገርበት ስለሆነ ከዚህ በስክሪኑ ስር በምታዩት አድራሻ ጥያቄዎቻችሁን፣ ሀሳቦቻችሁን፣ አስተያየቶቻችሁን ላኩልን። ጥያቄዎቻችሁን ለባለሙያዎችም እናነሳለን፣ እንነጋገርበታለን። ይሄ አጀንዳችን ይሁን ብዬ ጥሪ ማቅረብ እወዳለሁ። ሳምንት እንገናኝ።